ለውጥ መጥቷል የሚባለው አገላለጽና ለሰላም ፍላጎት አለን የሚሉ ንግግሮች በሰቀቀን ያለው ህዝብ ይመስክራቸው። ከእንደራሴ ምክር ቤቱ የሚነሱ የህዝብ ተወካይ ንግግር በነቀፌታ የሚታዩ አይሆኑ። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ ኢትዮጵያ አንድ ሊሸፋፈን የማይችል እውነታ ውስጥ ናት። ያም የእርስ በርስ ግጭት፣ የስልጣን ሽኩቻና አለመግባባት። እንደ ሀገር የገባንበት ብሔራዊ ቀውስ ምስክርና ከሳሽ የማያስፈልገው የአደባባይ ሀቅ ነው። መተማመን ጠፍቷል። በብሔርና ጎጥ መደበቅና የአንዱን ክልል ችግር እንደራስ አድርጎ መፍትሄ ማበጀቱን ቢሆን ከተዘነጋ ሰነባብቷል። በዚህ የተነሳም ኢትዮጵያ የውስጥ ሰላሟ በመደፍረሱ የሲቪል ማህበራት፣ ፓርቲዎች፣ ፖለቲካው ዘርፍ ልሂቃን የውስጥ ችግሮች ሀገራዊ መፍትሄ እንዲሰጣቸው ቢጠይቁም እየተባባሰ ሄዶ ጉዳዩ ለዓለም አቀፍ ተቋማትና ህዝብ ድረስ እንዲቀርብ የሆነበትን ጊዜ ማስታወስም ይቻላል። በቅርብ የሆነውን ማንሳት ቢቻል እንኳን በትግራይ ክልል ለ3 ዓመታት የተካሄደው ጦርነት በሀገር ሽማግሌ፣ በሃይማኖት አባቶች መፍትሄ ርቆት በስተመጨረሻም በፕሪቶሪያ በሶስተኛ ወገን አደራዳሪነት ውሳኔ ላይ እንዲደረስም አድርጓል። በዛሬው ሳምንታዊ አብይ ጉዳያችንም ጠቅላይ ሚኒስትር አብይ አህመድ በስድስተኛው ዙር የኢፌዴሪ ህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባ ላይ በተገኙበት የሰጡት ምላሽና ማብራሪያን መነሻ አድርገናል። የዛሬ 5 ዓመት በፊት በትግራይ ክልል የነበረው ጦርነት ክልላዊ አሊያም ግለሰባዊ ተደርጎ ባይቆጠርና ሀገራዊ ቀውስ እንደሚያመጣ ታምኖበት ወዲያውኑ ቢቋጭ ኖሮ ሚሊዮኖች ተፈናቅለው ሞተው አካል ጉዳተኛ ሆነው 7 ዓመት ሙሉ የፖለቲካ ቁማር ማጣፈጫ ባልሆነ ነበር። ከብዙ ውድመትና ሰብአዊ መብት ጥሰት በኋላ በዚሁ በትግራይ ክልል ባሉ የህወሓት ቡድንና ፌደራል መንግስቱ የተፈረመው የሰላም ስምምነት ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ስለመባሉም በትናንትናው ዕለት የምክር ቤት ቆይታም ተሰምቷል። ይሄው በጊዜያዊ አስተዳደር የሚመራው የትግራይ ክልል ለቀጣይ 1 ዓመት የሚጠጋ የስልጣን እድሜው እንደሚራዘምም በዚሁ ምክር ቤት ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አንደበትም ተሰምቷል። ምንም እንኳን የጊዜያዊ አስተዳደሩ ስልጣን ጊዜ ሲራዘም የህወሓት መከፋፈልና የሁለት ወገን የጦር ሰበቃ በምን ሁኔታ እንደሚቋጭ ፍንጭ ባይሰጡም ያም ሆኖ ታዲያ በትግራይ ክልል ስልጣን ማራዘምና አዳዲስ ሹመት ማምጣት ለዓመታት በጦርነት ሲታመስ ለቆየውና በሰላም ስምምነቱ የሰላም አየር ለመተንፈስ እያሰበ ባለበት በዚህ ወቅት የተፈጠረው የፓርቲው መከፋፈል ዳግም የባሩድ ሽታ እንዳይሆንበትም ለህዝቡ መጠንቀቅ ይገባል። ይህ የሚሆነው ደግሞ ፖለቲካን ከሰባዊነት በማደባለቅ ሳይሆን ሁሉንም በየፈርጁ በብልሃት በመምራት መሆኑን ማስታወስም ይገባል። በምክር ቤቱ ከፍተኛ ለውጥ አምጥቷል ተብሎ የተነሳው የሰላም ስምምነት ከተኩስ ማቆምና አንጻራዊ የሰላም ጭላንጭል አሳይቶ 2 ዓመታት ከመቆጠራቸው ውጪ ተፈናቃዮች ባልተመለሱበት፣ የመልሶ ማቋቋሙ ባልተካሄደበት፣ የድንበር ጥያቄዎች ምላሽ ባላገኙበት እንዴት ለውጥ አሳየ የሚለው ጥያቄ አሁንም የጠራ ምላሽ የሚፈልግ ነው። በክልሉ በእንቅርት ላይ ጆሮ ደግፍ የሆነው የህወሓት ፓርቲ ለሁለት ወገን ተከፍሎ የጦርነት ደመና ማንዣበቡም ቢሆን ያ መፍትሄ አምጥቷል የተባለውን የሰላም ስምምነት እንዳይቀለብስ ምን ተደረገ፣ ምንስ ታሰበ የሚለው መዘንጋት አያሻም። ከወዲሁ መሰረታዊ ለውጥ ይደረግበት። ይኸው የሰላም ስምምነት የተፈረመውም ያሸነፍነውን ጦርነት አቋርጠን ነው እያሉ ተንኳሽ ንግግሮችን አቀላጥፎ መናገርም ከሰላም ፍላጊና ለሰላም በሩ ክፍት ለሆነ አሊያም ለሰላም ፍላጎት ካላቸው የሚጠበቅ አይደለምና ንግግሮች ሁሉ ለህዝብ ሰላም ሲባል የተገሩ ይሆኑ። በዚሁ ምክር ቤት በትላንትናው ዕለት የተሰማው ሌላኛው ጉዳይ ደግሞ ከስምምነቱ ጋር በተያያዘ የታጣቂዎች ጉዳይ እልባት አለማግኘቱ ነው። ይህ ጉዳይ መፍትሄ አለማግኘቱ መታመኑ በራሱ ለመፍትሄ አንድ እርምጃ መሆኑ የሚደነቅ ነው። ነገር ግን የተሃድሶ ስራው በተሟላ መንገድ አለመፈጸሙ በዋናነት የሚጎዳው የትግራይን ህዝብ ነው መባሉ ደግሞ ተቀባይነትም አግባብነትም ያለው አይደለም። ምክንያቱም ትግራይ የኢትዮጵያ ህዝቡም ኢትዮጵያዊ ነውና። ስለሆነም እኔ ከሞትኩ ሰርዶ አይብቀልን ትቶ ሰሜኑ ችግር ላይ ሲወድቅ ምስራቁም ምዕራቡም ደቡቡም እንደሚናጋ መዘንጋት አያስፈልግም። በትግራይ ክልል ባለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ፣ ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ የተመራው ጊዜያዊ አስተዳደር ጦርነት እንዳይኖር አድርጓል ተብሎ ሳያበቃ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና አሁን በክልሉ ውጥረት የሆነው የሁለቱ ህወሓቶች ጉዳይ እንደ ከዚህ ቀደሙ ጦር ሳያማዝዝ መፍትሄ ይሰጠው። የጦር ሰባቂዎችም ቆም ብሎ ማሰብን ከተለማመዱት የረጅም ዓመት የፖለቲካ ልምዳቸው እየቆነጠሩ መጠቀሙ የገዘፈ ነውና ይተኮረበት። ይህ ሲሆን በየጊዜው ለውጥ መጥቷል ለሚለው የሹማምንቱ ንግግር
የለውጥ ተቋዳሽ ህዝቡ ራሱ መስካሪ ሆናልና ምስክርነቱም ቢሆን ለህዝብ ይተው። በተደጋጋሚ እንደሚሰማውም ጦርነትን አንሻም፣ ችግሮችን በንግግር እንፍታ፣ መንግስት ለሰላም በሩ ክፍት ነው የሚሉት የተንቆለጳጳሱ ንግግሮችም ሰላም ላጣውና ነጋጠባ ምን ይገጥመኝ ሆን ብሎ ለሚሳቀቀው ህዝብ ምን ያክል የራቁ እንደሆኑ መገንዘብና በሐሳብ የበላይነት ተማምኖ ተደራድሮ ለውጥ ማምጣት አሁን ያለንበት ክፍለ ዘመን የሚጠይቀው ጉዳይ ነው። በግብርናው፣ በኢኮኖሚው እንዲሁም በመሰረተ ልማቱ የሚታይና የተቆጠረ እድገት መጥቷል እንደተባለው ሁሉ በልበ ሙሉነት የሚነገር ህዝባዊና ሀገራዊ ሰላምን መምጣቱ ይነገር። በሌላ በኩል በዚሁ በግዙፍ ተቋሚ ህዝብ እንደራሴዎች ምክር ቤት የሚነሱ የህዝብ ችግሮች ነባራዊ እውነቱን ያገናዘቡና የተገሩ እንደራሴነትንም ግምት ውስጥ ያስገቡ ይሆኑ። ተወካዮችም ንግግሮቻቸውና ጥያቄዎቻቸው በነቀፌታ ሳይታዩ ጥያቄን በጥያቄና ትችትን በትችት ሳይመለስ ይበጃሉ የተባሉ ችግሮች ተለይተው ትክክለኛና መፍትሄ የሚሆኑ ምላሽ ይሰጣቸው። የምክር ቤት አባላት የወከሉትን ህዝብ የልብ ትርታ አድምጠው ለመፍትሄ ይጩሁ። ያንዱ ክልል ችግር የሁሉም ክልሎች ችግር መሆኑን ተገንዝቦ በትችት ከመሳቅና ከመሳለቅ ከማጨብጨብ ይልቅ ለዓመታት ክረምትና በጋ ካለበቂ ህክምና ካለበቂ ምግብ አቅርቦት ከትምህርት ውጪ ያለውንና ለረሃብና ረዛት የተጋለጠውን ዜጋ መመልከቱና ለዚህ ህዝብ መድረሱ ቀዳሚ ኃላፊነቱ መሆኑን እንደራሴው ያስታውስ። ለውጥ መጥቷል የሚለውን አገላለጽና ለሰላም ፍላጎት አለን የሚሉ ንግግሮች በሰቀቀን ያለው ህዝብ ይመስክራቸው። ከእንደራሴ ምክር ቤቱ የሚነሱ የህዝብ ተወካይ ንግግሮች የተገሩና በነቀፌታ የሚታዩ አይሆኑ። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ